ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ። ቅዳሴውም የሚቀደሰው ቅዳሴ የቅዱስ ባስልዮስ ቅዳሴ ነው። የቅዱስ ባስልዮስን ቅዳሴ ስንመለከት እግዚአብሔር በሰጣቸው መክሊት ትርፋማ የሆኑ ቅዱሳን አባቶችን የሚያነሳና የሚያወሳ ነው። ቅዱስ ባስልዮስን ቅዳሴ ከመግቢያው ጀምረን እስከ ፍጻሜው ድረስ የብዙ ቅዱሳን አባቶችን ስም ያነሳል። እንግዲህ እነዚህ ቅዱሳን ምንድናቸው ስንል በተሰጣቸው ጸጋ ትርፋማ የሆኑ ቅዱሳን አባቶቻችን ናቸው። እነዚህ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መኑ ውእቱ ገብርኄር መልካም አገልጋይ ቸር አገልጋይ ማን ነው? መዝሙር ዘገብርኄር የአብይ ጾም 6ኛ ሰንበት ወይም 6ኛ ሳምንት ገብርኄር። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት ቅዱስ እግዚአብሔር ቲዩብን ነው። ዘወትር ዓርብ ምሽት 3 ሰዓት ወደ እናንተ የሚተላለፈው ወይም የሚቀርበው የሰንበት ግጻዌ የምስባክ ጥናት ነው። አብራችሁን ቆዩ። መክሊቶቹ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየማዕረጋቱ ተሾመው ያሉ አገልጋዮችን ከቀሳውስቱ ከሊቃነ ጳጳሳቱ ከቀሳውስቱ ጀምሮ በአጠቃላይ እስከ ክርስቲያኑ እስከ ምእመኑ ድረስ እግዚአብሔርን የምናገለግልባቸው የተለያዩ ጸጋዎችን የተለያዩ ስጦታዎችን የሚያመለክት ቅዱስ ቃል እንደሆነ እንመለከታለን። መዝሙር መኑ ውእቱ ገብርኄር ምስባክ ከመ እንግር ፈቃደከ መከርኩ አምላኪየ። የዕለቱ ምንባባት አንደኛ ዲያቆን ወይም ሠራየ ዲያቆን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 16። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እስከ 12። ንፍቅ ካህን የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 9። ምስባክ ከመ እንግር ፈቃደከ መከርኩ አምላኪየ ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ በማኅበር አቢይ። ከመ እንግር ፈቃደከ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ከመ እንግር ፈቃደከ መከርኩ አምላኪየ። መከርኩ ሂደት ድፋት አምላኪየ ሂደት አንበር ወሕግከኒ ሂደት ርክርክ አነኒ አነኒ ወሕግከኒ በማእከለ ከርስየ በማእከለ ከላይ ደረት ከርስየ ርክርክ ወሰጠጠ ዜኖኩ ሂደት ጽድቀከ በ30 በማኅበር መሰንቆ ዜኖኩ ጽድቀከ በ30 መሰንቆ በማኅበር አቢይ ከመ እንግር ደረት ርክርክ ወሰጠጠ ፈቃደከ ሂደት ይዘት ጭረት አጥመቀ ወሰጠጠ ከመ እንግር ፈቃደከ
አጥመቀ ፈቃደከ መከርኩ አምላኪየ ወሕግከኒ ሂደት ደረት ወያስተዴሉ ወሕግከኒ በማእከለ ከርስየ ዜኖኩ ይካድነኪ ጽድቀከ በሰላሳ ዜኖ ይካድነ ዜኖኩ ጽድቀከ በማህበር ፈጠረ በማህበር አብይ ከመ እንግር ከመ ሂደት እንግር ፈጠረ ፈቃደከ ወሰጠጠ መከርኩ አጥመቀ ፈጠረ ወሰጠጠ ከመ እንግር ፈቃደከ መከርኩ አጥመቀ አምላኪየ ወሕግከኒ ሂደት ይከድነኪ በሰላሳ ይካድነ በሰላሳ ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ ገብርኤል አብሰራ ገብርኤል አብሰራ ዜኖኩ ጽድቀከ በማህበር አብይ ዜኖኩ ደረት ርክርክ ነፍስ ዜኖኩ ጽድቀከ በሰላሳ በማህበር አብይ ዜኖኩ ሂደት ጭረት አጥመቀ ዜኖኩ አጥመቀ ዜኖኩ ጽድቀከ በማህበር ድንግል በማህበር አብይ ከመ እንግር ፈቃደከ መከርኩ አምላኪየ ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ በማህበር አብይ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31
የዕለቱ ቅዳሴ ቅዳሴ ባስልዮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መኑ ውእቱ ገብርኄር ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ። ታማኝ አገልጋይ ጌታው በመጣ ጊዜ በገንዘቡ ላይ የሚሾመው ማን ነው? በጸናሽ በቀናሽ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአገልግሎት ላይ ተሰማርታችሁ ያላችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሁላችሁም በያላችሁበት ሰላም እግዚአብሔር ይድረሳችሁ። መኑ ውእቱ ገብርኄር ዘይሰይሞ እግዚኡ ዲበ ኩሉ ነዋዩ። በገንዘቡ ላይ የሚሾመው ታማኝ ሆኖ የሚገኝ አገልጋይ ማን ነው? እንግዲህ ባለፉት ሳምንታት ጾሙ ከገባበት ጊዜ ጀምሮ ያሉትን የስምንታቱን ስያሜዎች፣ ትርጓሜዎችና የሚደርሱትን ስብሐተ እግዚአብሔር ስትማሩ ስትሰሙ እንደሰነበታችሁት ሁሉ እነሆ አምስተኛውን ሳምንት በዓለ ደብረ ዘይትን አልፈን አሁን ወደ ስድስተኛው ሳምንት ገብርኄር ላይ እየደረስን እንገኛለን። ለዚህ ሳምንት ያደረሰን አምላካችን እግዚአብሔር ምስጋና ይድረሰው። እንግዲህ የዕለቱ ስያሜ በዕለቱ መዝሙርና በዕለቱ ቅዱስ ወንጌል ላይ የተመሰረተ ነው። ስያሜዎቹን ሊቃውንተ ቤተክርስቲያን ሲሰጡ ያው በቅዱስ ያሬድ ዜማ ጾመ ድጓ ላይ ተመስርተው ነው። መኑ ውእቱ ገብርኄር ዘይረክቦ እግዚኡ ዲበ ኩሉ ነዋዩ ዘይሰይሞ እግዚኡ ዲበ ኩሉ ነዋዩ። በገንዘቡ ላይ የሚሾመው ታማኝ አገልጋይ ማን ነው ብሎ መዝሙረ ቅዱስ ያሬድ ከቅዱስ ወንጌሉ ወስዶ አመልቶ አስፍቶ ዘምሮታል። እንግዲህ ከመዝሙሩ ጀምሮ እስከ ሰላሙ ድረስ የሚያነሳው አራራዩንም ብንመለከት፣ እዝሉንም ብንመለከት፣ አቡኑንም ብንመለከት፣ ሰላሙንም ብንመለከት፣ በዜማው ላይ ያሉትን ስንመለከት በዚሁ በቅዱስ ወንጌሉ ላይ ተመስርቶ ነው ዜማውን የደረሰው። እንግዲህ የዕለቱ ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለ ነው። ክርስቶስ በዚህ ምድር ላይ በስጋ በተገለጠበት ሰዓት በምሳሌና ያለ ምሳሌ ያስተምር ነበር። በምሳሌ ካስተማራቸው ትምህርቶች መካከል አንደኛው ይህ የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ቃል ነው። እንዲህ ነው የሚለው ወንጌሉ። እስመ ከመ ብእሲ ዘይነግድ ወፀዋ ግብርቲሁ ነው የሚለው። አንድ ሰው ወደ ሩቅ አገር ለመሄድ አስቦ አገልጋዮቹን ወደ እርሱ ጠርቶ ከመሄዱ አስቀድሞ ውጡበት፣ ውረዱበት፣ ነግዱበት፣ አትርፉበት ብሎ ለሶስት አገልጋዮቹ የተለያዩ የመክሊት የቁጥር መጠን ያላቸው መክሊቶችን እንደሰጣቸው እዚህ ወንጌል ላይ እናገኛለን። በወለዘ ወሀቦ 5 መክሊት ይላል። 5 መክሊት የተሰጠው ሰው አለ። ወወለዘ ወሀቦ ክልኤተ መክሊት 2 መክሊት የተሰጠው አለ። ወወለዘ ወሀቦ 1 መክሊት 1 መክሊት የተሰጠው አለ። ታዲያ እነዚህ የተሰጣቸውም 5 መክሊት የተሰጠው ወጥቶ ወርዶ 5 ጨምሮ 10 አደረገ። 2 የተሰጠው ወጥቶ ወርዶ ነግዶ አትርፎ 4 አደረገ። 1 የተሰጠው ግን እነሆ ወንበዴ ቢቀማኝ ሌባ ቢሰርቀኝ ብሎ መሬት ቆፍሮ ወስዶ ቀበረው ነው የሚለው። ወምድረ ብዙ መዋዕላተ ወእግዚኦም ከብዙ ዘመን በኋላ እነዚህ አገልጋዮች ጌታ መጣ። ወአኀዘ ይትሐሰቦሙ ይቆጣጠራቸው ጀመር። በተቆጣጠራቸውም ሰዓት እነዚህ ወጥተው ወርደው ያተረፉት 2ቱ ታማኝ አገልጋዮች ገንዘቡ ላይ የተሾሙ የተበደሩትን ስራ ላይ የዋሉ ከ5 ወደ 10 ከ2 ወደ 4 ያደረጉት በደስታ ከጌታቸው ፊት ቆሙ እና መጥቶ በተቆጣጠራቸው ጊዜ እነሆ ከነትርፋቸው አቀረቡለት ነው የሚለውና ከዚህ በኋላ እሱም ወገብርኄር ዘበውሁድ ምእመነ ኮንከ
ያው 10 ካደረገው ይጀምራል። በጥቂቱ ታምናልና ብዙ ሾምሃለሁ ወደ ጌታ ደስታ ገባ አለው። ሁለተኛውንም እንደዚህ አለው። ያ ያልሰራው ግን እንግዲህ ያልሰራ ሰነፍ ምንጊዜም ምክንያተኛ ነው። ሰሎሞን በምሳሌው ላይ አብድኒ አመከኒ ምክንያት ይላል። ሰነፍ ሰው ሁል ጊዜ ምክንያተኛ ነው። በመንገዱ አንበሳ አለ ይላል። ላለመሄድ፣ ላለመራመድ፣ ላለመንቀሳቀስ ማለት ነው። እና ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ መሆንክን አውቄ ፈርቼ ቀበርኩት ብሎ ምክንያቱን አቀረበ። ምክንያቱ ግን በባለቤቱ ዘንድ ተቀባይነትን አላገኘም። ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንኩ ካወቅ ገንዘቤን በወቅቱ ልታበረክተኝ ልትሰጠኝ ይገባ ነበር፣ እኔም ለሌላ በሰጠሁት ነበረ። ስለዚህ የንባሪያ አንጡ ተቀበሉት ብሎ ያንን ተቀብሎ ያው ላተረፉት እንደጨመረላቸው፣ እሱን ግን ይህን ሀኬተኛ ባሪያ ወደ ውጭ አውጡት፣ ጣሉት፣ ልቅሶና ጥርስ ማፋጨት ወዳለበት አውጡት ብሎ እንዲጣል እንዳደረገው በዚህ ወንጌል ላይ በዕለተ ገብርኄር በዕለተ ሰንበት የሚነበበው ቅዱስ ወንጌል ይነግረናል። እንግዲህ ይሄ የቅዱስ ወንጌሉ ምሳሌ የመክሊቱ ባለቤት ራሱ ባለቤቱ እግዚአብሔር ነው። መክሊቶቹ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየማዕረጋቱ ተሾመው ያሉ አገልጋዮችን ከቀሳውስቱ ከሊቃነ ጳጳሳቱ ከቀሳውስቱ ጀምሮ በአጠቃላይ እስከ ክርስቲያኑ እስከ ምእመኑ ድረስ እግዚአብሔርን የምናገለግልባቸው የተለያዩ ጸጋዎችን የተለያዩ ስጦታዎችን የሚያመለክት ቅዱስ ቃል እንደሆነ እንመለከታለን። አተወ እግዚኦሙ እንግዲህ ሰጥቷቸው ሄደ የሚለው ያው እርሱ ባለቤቱ በስጋ ተገልጦ በምድር ላይ ተመላልሶ የምናተርፍባቸው መክሊቶቹን ቅዱስ ወንጌሉን፣ ቃላተ ወንጌሉን፣ ሕገ ወንጌሉን፣ ትእዛዘ ወንጌሉን መስጠቱን የሚያስረዳና የሚያጠይቅ ነው። መሄዱ የሚለው እንግዲህ እርገቱን ያጠይቃል። ምድር ላይ በተለይ በማስተማር ደረጃ ለ3 ዓመት ከ3 ወር ከኖረ በኋላ ሕጉን ሰጥቶ ትእዛዙን ሰጥቶ አድርጓል። ያረገው ጌታ እንዳረገ መላእክቱ እንደተናገሩት ይህ ሲያርግ ያያችሁት ተመልሶ ይመጣል ብለው እንዳሉት ለመቆጣጠር በጎ ለሰሩ ዋጋ ክፉ ለሰሩ ፍዳቸውን ለመክፈል የሚመጣበትን የሚያስረዳና የሚያጠይቅ ነው። ስለዚህ መክሊቶቹ እያንዳንዳችን እንደ ጸጋችን እንደ ስጦታችን የምናተርፍባቸው ጸጋዎቻችን ስጦታዎቻችን ናቸው ማለት ነው። እንግዲህ የሚሰበከው ምስባክ የሚያስረዳው ይሄ ነው። ከዚሁ ጋር የተባበረ ከወንጌሉ ጋር የሚሄድ ነው። ከመንግር ፈቃደከ መከርኩ አምላኬ፣ አምላኬ ሆይ እነሆ ሕግህን ለማድረግ ለመፈጸም መከርኩ አሰብኩ ይላል። ምክንያቱም ለሰው ልጅ ከተሰጡ መክሊቶች መካከል አንደኛው ሕጉ ስለሆነ ማለት ነው። ትእዛዙ ሕጉን ብንጠብቅ ነው ትርፋማ ሆነን የምንገኘውና ከመንግር ፈቃደከ መከርኩ አምላኬ ወሕግ ከኔ በማይለከ ለከርሴ እነሆ ሕግህም በልቡናዬ ውስጥ አለ፣ በልቡናዬ ውስጥ ነው ይኖራል። ዜኖኩ ጽድቀከ በማኅበረ በታላቅ ጉባኤም እነሆ ጽድቅህን እናገራለሁ። ጽድቁን መናገር በመክሊቱ ትርፋማ መሆን በስጦታው ትርፋማ መሆን ነው። ሕጉን አለመናገር ደግሞ መክሊቱን እንደቀበረው እንደ ሰነፉ አገልጋይ ተወቃሽ፣ እሱ በሚመጣበት ሰዓት በኀፍረትና በውርደት መቆም ወደ ውጭ መጣልን ያስከትላልና እንግዲህ ከመንግር ፈቃደከ መከርኩ አምላኬ፣ አምላኬ ሆይ እነሆ ሕግን ለመናገር ወሰንኩ መከርኩ ብሎ የሚገልጠው እናተርፍበት ዘንድ እግዚአብሔር የሰጠን መክሊት ሕጉ ነው። ሕጉ ብሉይ ኪዳኑ 10ቱ ትእዛዛት ሕጉ ሕገ ወንጌሉ ይሄ ለሰው ልጆች የተሰጠ መክሊት ነው። እንግዲህ ታዲያ በዚህ ዕለት ቅዱስ ወንጌሉ ይህን የሚመስል ሲሆን ምስማኩም አሁን እንደገለጥ ነው። ቅዳሴውም የሚቀደሰው ቅዳሴ የቅዱስ ባስልዮስ ቅዳሴ ነው። የቅዱስ ባስልዮስን ቅዳሴ ስንመለከት እግዚአብሔር በሰጣቸው መክሊት ትርፋማ የሆኑ ቅዱሳን አባቶችን የሚያነሳና የሚያወሳ ነው። ቅዱስ ባስልዮስን ቅዳሴ ከመግቢያው ጀምረን እስከ ፍጻሜው ድረስ የብዙ ቅዱሳን አባቶችን ስም ያነሳል። እንግዲህ እነዚህ ቅዱሳን ምንድናቸው ስንል
በተሰጣቸው ጸጋ ተርፋማ የሆኑ ቅዱሳን አባቶቻችን ናቸው። እነዚህ ቅዱሳን አባቶቻችን በረከታቸው ረድኤታቸው በሁላችን ላይ ይደርብን። የሚነበበው የቅዱስ ጳውሎስ መልእክት ስንመለከት በዚህ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ 2 መልእክታትን ጽፎለታል። በሁለተኛ መልእክቱ ምዕራፍ 2 ላይ ከቁጥር 1 ጀምረን ስናነበው መጽሐፍ ቅዱስን ገለጥ አድርገን ስናነበው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ያስተላለፈው በተሰጠው ጸጋ ትርፋማ እንዲሆን እንዲወጣ እንዲወርድ እና በተሰጠው ጸጋ ትርፋማ ሆኖ በእግዚአብሔር ዘንድ ምስጋና እንዲቀበል ያሳሰበበትን ነገር እንመለከታለን። ዞሮ ዞሮ መልእክት ሲጻፍ ወንጌል ሲጻፍ ወቅቱና በጊዜው ለጊዜው ሰዎች ይጻፍ እንጂ እስከ ዓለም ፍጻሜ ድረስ ለምንኖረው ለምንገኘው ባለመክሊቶች ለተሰኘነው ለእኛ ለክርስቲያኖች ስለሆነ እንግዲህ እንደ ባለ 5ቱ እንደ ባለ 2ቱ ተርፋማዎች እንደሆኑት እንደከሰሩት ሳይሆን ስራውን ተጋፍጠው ችግሩን ተጋፍጠው ላለመስራት ምክንያት ሳያበዙ ወጥተው ወርደው ነግደው አትርፈው በጌታቸው ፊት በደስታ እንደቆሙና በጌታቸው ዘንድ ምስጋና እንደተቀበሉ ወደ ጌታችሁ ደስታ ግቡ የሚለውን ቃል እንደሰሙ እኛም ልዑል አምላካችን እግዚአብሔር በሚመጣበት ሰዓት የተሰጠንን መክሊታችንን አውቀን ካህኑ የተሰጠውን የክህነት መክሊት፣ የሚሰብከው የተሰጠውን የመስበክ መክሊት፣ ዲያቆኑ የተሰጠውን የተልእኮ መክሊት፣ ምእመኑ የተሰጠውን የአስራቱን በኩራቱን ቀዳማያቱን የማውጣት የመታዘዝ ቤተክርስቲያንን የመስራት የማነጽ መክሊት አውቀን ተገንዝበን በጌታችን ዘንድ በውርደት ሳይሆን በክብር በኀፍረት ሳይሆን በደስታ ለመቆም የበቃን እንደገና ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃል ለመስማት የተዘጋጀን እንዲያደርገን አምላካችን እግዚአብሔር ይፍቀድልን። አግብርተ ኄራን ታማኝ አገልጋዮች ብለን ለመመስገን እግዚአብሔር ሁላችንን የሚያበቃን። ወስብሐት ለእግዚአብሔር። በአንድነት ጸንተን እንኖር ዘንድ አቤቱ እንማልዳለን። በሃይማኖት ጸንተን እንኖር ዘንድ አቤቱ እንማልዳለን። ስለ ዲያቆናቱ ስለ ቀሳውስቱ እንጸልያለን። ስለ ጳጳሳቱ ያለ ነውር ሆነው በፍጹም ንጽሕና ምግባር እንዲደረጅ እምነት እንዲጸና አቤቱ እንማልዳለን። በሃይማኖት ጸንተን እንኖር ዘንድ አቤቱ እንማልዳለን። በሃይማኖት ጸንተን እንኖር ዘንድ አቤቱ እንማልዳለን። በልሳነ መላእክት የምትኖር በምስጋና በክብር አንተን